ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ትብብር ለኢትዮጵያ አንድነት ወደ ሕዝብ ተወካዮች ምክር ቤት ያለመግባት ውሳኔውን በድጋሚ ሊያጤነው እንደሚችል አስታወቀ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የደህንነት ስጋቶች በመኖራቸው አስፈላጊውን ጥንቃቄ እንዲያደርጉ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አሳሰበ። ብሪክስ ሀገራት ያቋቋሙት የልማት ባንክ ኢትዮጵያ በአባልነት እንድትቀላቀል የሚያስችላትን የማጽደቂያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመራ። የአሜሪካን ኤምባሲ ለህወሓት ማስጠንቀቂያ ሰጠ። አልሻባብ ላለፉት 20 ዓመታት የተለያዩ ሙከራዎችን ቢያደርግም የኢትዮጵያን ድንበር መሻገር እንዳልቻለ መከላከያ ሰራዊት ገለጸ። ትብብር ለኢትዮጵያ አንድነት ወደ ህዝብ ተወካዮች ምክር ቤት ያለመግባት ውሳኔውን በድጋሚ ሊያጤነው እንደሚችል አስታውቋል። ኢህአፓና እናት ፓርቲን ጨምሮ 4 ተጨማሪ ተፎካካሪ ፓርቲዎች ያመሰረቱት ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ወደ ህዝብ ተወካዮች ምክር ቤት ለመግባት የሚያስችላቸውን ድምጽ ያገኙ እጩዎችን ይዞ አዲስ ምክር ቤት ያለመቀላቀል አቋሙን ድጋሚ አጢኖ ሊቀጥል የሚችለውን ውሳኔ እንዳለ አሳውቋል። የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እንደተናገሩት አሁን ባለው ነባራዊ ሁኔታ ምክር ቤት ላለመግባት መወሰናቸውን ገልጸው ውሳኔው ዘላለማዊ እንዳልሆነና ሂደቱ አዎንታዊ ለውጥ ካሳየ ውሳኔውን ድጋሚ ሊመረመር እንደሚችል ተናግረዋል። በምርጫ ሂደቱ ሙሉ እምነት ሳይኖር ምክር ቤት መግባት የመንግስትን ህጋዊነት ሙሉ በሙሉ መቀበል መሆኑን ያብራሩት አቶ ጌትነት ጥምረቱ በምርጫ ወቅት ከታጠቁ ኃይሎች፣ ከውጭ መገናኛ ብዙሃንና ከዲያስፖራው የበረቱ ፈተናዎች እንዳስተናገደ ገልጸዋል። ጥምረቱ አሁንም ቢሆን ለሰላማዊ ትግልና ለድርድር ቅድሚያ እንደሚሰጥ፣ የምርጫ ሂደትና ሰላማዊ ትግል ከጦርነት አማራጭ ይልቅ አነስተኛ ዋጋ የሚያስከፍሉ መሆናቸውን አክለው ገልጸዋል። ጦርነት የሚያሳድረው ማህበራዊ፣ ኢኮኖሚያዊ እና ስነልቦናዊ ተጽዕኖችን በቀላሉ የማይጠፋ መሆኑን በሰሜን ኢትዮጵያ የታየው ሁኔታ ማሳያ በማድረግ ተናግረዋል። ሀገራዊ ውይይትና ድርድር ከተኩስ አቁም ስምምነት ባለፈ በጠረጴዛ ዙሪያ ከፖለቲካ ልሂቃን ጋር ጭምር መሆን እንዳለበት ጠቅሰዋል። ጥምረቱ በትኩረት ለሚመክርባቸው የሚገቡ 4 ዋና ዋና አጀንዳዎች መለየቱን የህዝብ ግንኙነት ኃላፊው አስታውቀዋል። ስለ ብሔራዊ ምክክር ሂደቱ ላይ ያሉት አመለካከቶችና ከህጋዊ የስራ ቋንቋ ክርክር ጋር ተያይዞ በአባላት ላይ እየተደረሰ ያለው ተጽዕኖ በአጀንዳነት ተለይቷል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ በመግለጽ በደቡብ አፍሪካ የሚኖሩ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ አሳሰበ። በደቡብ አፍሪካ ያለውን ወቅታዊ የዜጎች ሁኔታ አስመልክቶ ኤምባሲው ባወጣው ማሳሰቢያ የሀገሪቱ መንግስት የጥበቃ ማረጋገጫ ቢሰጥም በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ የሚጠቁሙ ስጋቶችና አዝማሚያዎች እየተስተዋሉ መሆናቸውን ጠቁሟል። ይህ ማሳሰቢያ የወጣው በደቡብ አፍሪካ በተቀሰቀሰው የመጤ ጥላቻ ዘመቻ ኢትዮጵያንን ጨምሮ የውጭ ሀገር ዜጎች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ ማስጠንቀቂያ መስጠታቸውን ተከትሎ ነው። ኤምባሲው በደቡብ አፍሪካ ያለውን ወቅታዊ የዜጎችን ሁኔታ አስመልክቶ በፕሪቶሪያ የኢትዮጵያ ኤምባሲ ስለ ሁኔታው የቅርብ ክትትልና ከመንግስት ጋር አስፈላጊውን ግንኙነት እያደረገ እንደሚገኝ ጠቁሟል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንደሚያደርግና ሁሉም ጉዳዮች በህግ መሰረት እንዲከናወኑ እንደሚደረግም በተለያዩ መንገዶች ሲገልጽ የቆየ ቢሆንም የገለጸው መግለጫ በዚህ መሰረት በቀጣይ ቀናት የመንግስት የጸጥታ ማስከበር ተግባሩን ያጠናክራል ተብሎ እንደሚጠበቅ ገልጸዋል። ነገር ግን ይህ የመንግስት የጥበቃ ማረጋገጫ ይውጣ እንጂ አሁንም ቢሆን በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳለ የሚጠቁሙ ስጋቶችና አዝማሚያዎች እየተስተዋሉ ናቸው ሲባል ኤምባሲው ጠቁሟል። የብሪክስ ሀገራት ያቋቋሙት የልማት ባንክ ኢትዮጵያ በአባልነት እንድትቀላቀል የሚያስችላትን የማጽደቂያ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ተመራ። ረቂቅ አዋጁ በፓርላማ ጸድቆ ለባንኩ የገዢዎች ቦርድ ሲገባ ኢትዮጵያ ከደቡብ አፍሪካ፣ ግብጽ እና አልጄሪያ በመቀጠል 4ኛው አፍሪካዊት የልማት ባንኩ አባል ሀገር ትሆናለች። ዋና መስሪያ ቤቱ በቻይና ሻንጋይ ከተማ ያደረገው የብሪክስ የልማት ባንክ ኒው ዴቨሎፕመንት ባንክ በሚል ስያሜ የሚጠራ ነው። ይህንን ባንክ ኢትዮጵያ በአባልነት መቀላቀሏ ለሀገራዊ ልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማድረግ ያስችላታል ተብሎ እንደታመነበት የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ አስታውቋል። በቀድሞዋ የብራዚል ፕሬዝዳንት ዲልማ ሮሴፍ የሚመራው ኒው ዴቨሎፕመንት ባንክ ታዳጊ ሀገራት ለሚያከናውኗቸው የመሰረተ ልማትና የዘላቂ ልማት እቅዶች በሚውል ገንዘብ ለማሰባሰብ የተቋቋመ ነው። በ100 ቢሊዮን ዶላር የተፈቀደና
በ52.7 ቢሊዮን ዶላር የተከፈለ ካፒታል የተቋቋመው ይኸው ባንክ ከሻንጋይ ተጨማሪ በብራዚሏ ሳኦ ፖሎና በህንድ ጉጅራት ከተሞች ቅርንጫፍ ጽሕፈት ቤቶች አሉት። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የባንኩ መስራች አባል ሀገራት ባንግላዴሽ፣ የተባበሩት አረብ ኤምሬትስ፣ ግብጽ፣ አልጄሪያ እና ኡዝቤኪስታን ባለፉት 5 ዓመታት ባንኩን በአባልነት ተቀላቅለዋል። የኒው ዴቨሎፕመንት ባንክ የገዢዎች ቦርድ በእጩ አባልነት ከተቀበላቸው 4 ሀገራት መካከል ኢትዮጵያ አንዷ ናት። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን በሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳሰበ። የፖለቲካ ፓርቲ መሪዎች የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው ገልጿል። ኤምባሲው ይህን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል አርብ ሰኔ 19 ባወጣው መግለጫ ነው። መግለጫው አሜሪካ አከራካሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። የአሜሪካን ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆን ተብሎ የሰላም ሂደትን የሚያደናቅፉ አካላት የሚል አገላለጽን ተጠቅሟል። በክልሉ ያለው የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይቶች መሳተፍ እንደሚገባቸው ኤምባሲው በመግለጫው አሳስበዋል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው አስገንዝቧል። አሜሪካ ይህንን ብትልም የትግራይ ክልል በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያ የግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያሳውቅ ቆይቷል። አልሻባብ ላለፉት 20 ዓመታት የተለያዩ ሙከራዎችን ቢያደርግም የኢትዮጵያን ድንበር መሻገር እንዳልቻለ መከላከያ ሰራዊት ገለጸ። በጅቡቲ ከፈረንሳይ ጦር አዛዥ ጋር ውይይት አድርጓል። የኢትዮጵያ ከፍተኛ የወታደር ኃላፊዎች አልሻባብ ላለፉት 20 ዓመታት በተለያዩ ሙከራዎች ቢያደርግም አንድም ቀን የኢትዮጵያን ድንበር ተሻግሮ ጥቃት መፈጸም እንዳልቻለ በጉብኝት ላይ የሚደረገው በጅቡቲ የፈረንሳይ ጦር አዛዥ መግለጫ መከላከያ ሰራዊት አሳውቋል። ይህ የተገለጸው በመከላከያ ጠቅላይ ዋና መምሪያ በኢትዮጵያ ወታደራዊ መሪዎችና በጅቡቲ የፈረንሳይ ጦር ኃይል አዛዥ ሜጀር ጀነራል ሴባስቲያን ቫሌት በተመራው ልዑካን ቡድን መካከል ውይይት በተደረገበት ወቅት መሆኑን የኢትዮጵያ ብሔራዊ መከላከያ ሰራዊት መረጃ አመላክቷል። የፈረንሳይ ወታደራዊ ልዑክ ሰኔ 16 2018 ጀምሮ የኢትዮጵያ መከላከያ ተቋማት እየጎበኘ ይገኛል። ውይይቱ በዋናነት በጸረ ሽብር ትብብር፣ በወታደራዊ ስልጠናና በጤና አገልግሎት እንዲሁም በቴክኒክ ድጋፍ ዙሪያ ላይ ያተኮረ መሆኑን መከላከያ ሰራዊቱ አሳውቋል። በውይይቱ ወቅት የመከላከያ ዘመቻ ዋና መምሪያ ለፈረንሳይ ልዑካን ቡድን ገለጻ ያቀረበ ሲሆን በገለጻውም ኢትዮጵያ በአልሻባብ ላይ አስደናቂ ወታደራዊ ድል ማስመዝገብና ይህም በጠንካራ የስነ ልቦና ዝግጅት፣ በላቀ አካላዊና ታክቲካዊ ብቃት እንዲሁም በተቀናጀ የዘመቻ አፈጻጸም ላይ የተመሰረተ መሆኑን አመላክቷል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።